ስለዚህ እንደገና በሉልኝ ከመለኮት ባህሪ መካፈል እንደገና ከመለኮት ባህሪ መካፈል ሼር ማድረግ ከመለኮት ባህሪ ከአምላክ ባህሪ ፓርቴክ ማድረግ ሼር ማድረግ አይገርም? ይሄ ራሱ በጣም ይገርመኛል መልእክቱ ራሱ። ወገኖች እኛ ማንን ከመለኮት ባህሪ ለመካፈል አይገርማችሁ? ከመለኮት ባህሪ ከእግዚአብሔር ባህሪ መካፈል እኛ ማንን ለመካፈል ወገኖች? ስሙ የተባረከ ይሁን። አሜን ነው ወይ? ክብር ለማን ይሁን? ለስሙ ይሁን። አሜን። ስለዚህ ከመለኮት ባህሪ መካፈል በሚል ርዕስ ስንማር ቆይተናል። ከቁጥር 1 ጀምሮ እስከ 4 ድረስ እግዚአብሔር አምላክ እንደጠራን እንዳከበረን ተስፋ እንደሰጠን ከተናገረ በኋላ ከ5 ጀምሮ እስከ 7 ድረስ ደግሞ ሐዋርያው ጴጥሮስ ስለኛ ድርሻ ይናገራል። ስለዚህም ምክንያት ይላል ባለፈው እንደተመለከትነው ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ ምን ጨምሩ? ከኔ ጋር ናችሁ? ሄሎ ከኔ ጋር ናችሁ? ሰዎች ከኔ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ ምክንያት ትጋት ሁሉ ያሳያችሁ በእምነታችሁ ምን ጨምሩ? በጎነትን ጨምሩ። ስለዚህ በዚህ ክፍል ላይ 8 የሆኑ የመለኮት ባህሪያት አሉ። እነዚህ ሳስተውይ ሁለቱን አይተናል። ምናምን እምነትና በጎነት። እምነት የክርስትናችን ምንድነው ብለናል? መሰረት ፋውንዴሽን። አሜን ነው ወይ? ይኸውላችሁ እምነት የመንፈሳዊ ህይወታችን መሰረት ነው። ልክ እንደ ትልቅ ፎቅ ቤት መሰረት ጠንካራ መሆን እንዳለበት ሁሉ እምነታችን ጽኑ ጠንካራ መሆን እንዳለበት ተመልክተናል። አሜን ነው ወይ? የበረታ እምነት ፈተና ሲመጣ መከራ ቢመጣ ማዕበል ቢመጣ ነፋስ ቢመጣ የሚጸና እምነት ያስፈልጋል። ጌታ ይመስገን፣ ስሙ የተባረከ ይሁን። አሜን። ስለዚህ እምነታችሁ እንዴት ነው ወገኖቼ? እምነታችሁ ምን አይነት ነው? የሸምበቆ ቤት ነው? የአገዳ ቤት ነው? የእንጨት ቤት ነው? የጭራሮ ቤት ነው? የአሸዋ ቤት ነው? ወይስ የአለቱ ቤት ነው? ይኸውላችሁ በቀኑ መጨረሻ የሚያሻግረን እምነታችን ነው። አሜን ነው ወይ? በቀኑ መጨረሻ የሚያሻግረን እዚያ ደጅ የሚያስገባ ምንድን ነው? እምነት ነው። መልካም ስራችን ሳይሆን ጽድቃችን ሳይሆን በጎ ስራችን ሳይሆን ምናችን ነው? እምነታችን ነው። ስለዚህ እምነታችን የጸና ካልሆነ በስተቀር አደጋ አለ ማለት ነው። እዚህ ሀገር አሜሪካን ሀገር እነዚህ የእንትን ቤቶች አሉ አይደል? ማለት ኖርማል ከሚሰሩ ሀውሶች በላይ ደግሞ ቺፕ የሆኑ የሚቀንሱ ቤቶች አሉ አይደል? ምን ይባላሉ? ሞብል ሃውስ ይባላሉ። ሞብል ሃውስ። እነዚህ ሞብል ሃውሶች አይታችሁ ከሆነ አንዳንድ ቦታ አይታችሁ ከሆነ አሉ። በበረዳ ነው የሚሰሩት። መሰረታቸው አሸር ባሸር ነው። ግድግዳውም ሁሉ ነገሩ በቃ እንትን ነው፣ እነ ቶሎ ቤት ነው። ስለዚህ እዚህ ሀገር ወጭም ታውቃላችሁ፣ ነፋስ ቶርኔዶ ይነሳልና ቶርኔዶ ሲነሳ በጣም ይሰጋ የሚፈራው ማለት ነው እነዚያ ሰዎች ናቸው። እዚያ ቤት የሚኖሩ ሰዎች በቃ በጣም ይፈራሉ፣ በጣም ይሰጋሉ። ምክንያቱም እንትኑ ከመጣ ቤቱ መሰረት የሌለው ጠራርጎ ነው የሚወስዳቸው። ስለዚህ ወገኖቼ፣ ቅዱሳን ወገኖቼ እምነታችሁ እንዴት ነው? አሁን ጥያቄው የእናንተ ያንተ የግል እምነት እንዴት ነው? ጌታ ይመስገን።
አሜን። ስሙ ይባረክ፣ ስሙ የተባረከ ይሁን። ስለዚህ በእምነታችሁ ላይ በዚህ በጸናው በእምነት መሰረት ፋውንዴሽን ላይ ምን ጨምረዋል? ወገን ተጨምሮ ነው። ጌታ ይመስገን፣ ክብር ለስሙ ይሁን። በጸናው በእምነት መሰረት ላይ በጎነትን ጨምሩ ይላል። በጎነት የሚለውን ባለፈው ተመልክተናል በስፋት። በጎነት ማለት መልካምነት ብቻ አይደለም። በጎ መሆን ማለት መልካም ማለት ብቻ ሳይሆን በተለይ በዚህ ክፍል ላይ ስንመለከት በተለይ በግሪኩ ምን ማለት ነው? ሞራል ኤክሰለንስ፣ ቨርቹ፣ የህይወት የሞራል ልቀት ከፍተኛ የሆነ ህይወት ማለት ነው። ሃይ ኳሊቲ ያለው የላይፍ ካራክተር ማለት ነው በጎነት ማለት። ይሄ የእግዚአብሔር ባህሪ ነው። ለምን? እግዚአብሔር ህይወቱ የመጨረሻ ፍጹምና ኃይለኛ የሆነ ህይወት ነው የሱ ህይወት። ስለዚህ በጎነት ማለት መልካም መሆን ብቻ ሳይሆን ለሰው ቸር፣ በጎ፣ መልካም፣ ጥሩ ሰው መሆን ብቻ ሳይሆን ከፍተኛ የሆነ የሞራል ህይወት፣ የቅድስና ህይወት፣ ምሳሌ የሚሆን ህይወት ማለት ነው። ጌታ ይመስገን። ይላችሁ ወገኖች እኔ ጋር ናችሁ? የሰማችሁ ነው? እኔ ጋር ናችሁ? ይኸውላችሁ መሐንዲስም ሁኑ፣ አስተማሪም ሁኑ፣ ነጋዴም ሁኑ፣ ተማሪም ሁኑ፣ ምንም ስራ ስሩ፣ ነገር ግን ህይወታችሁ ከፍተኛ የሆነ የሞራል ህይወት ይኖራችሁ። አሜን ነው ወይ? አሜን ነው ወይ? የሰቀለ ህይወት በየትኛውም ስራ ውስጥ ሆኑ፣ በየትኛውም ስራ ተሰማሩ፣ ነገር ግን ህይወታችሁ ላይፋችሁ ህይወታችሁ ስታንዳርድ የሚሆን እንደ ቱምቢ እንደ መለኪያ ስታንዳርድ እሱን አታዩ የሚባል አታይ መከሬ ለሷ ለምንድን ነው እንደሱ ማትሆኑ የሚባል አይነት ህይወት። አሜን ነው? አሜን። የስ እና ካራክተራችሁ ከፍ ያለ የጨመረ ይወላችሁ ምንድን ነው የሚለው መሰላችሁ? ሮሜ 3:23 ምንድን ነው የሚለው? ሁሉ ተሰርቷልና ተጠቅጠ ምንድን ነው የሚለው ቀጥሎ? የእግዚአብሔርም ክብር ጎሏቸዋል። ይወላችሁ አዳም ኃጢአት በሰራ ጊዜ አዳም ከገነት አትክልት ካለበት ስፍራ ፍራፍሬ ካለበት ስፍራ አይደለም የተባረረው። ያ ብቻ አይደለም። ምንድን ነው የሆነው? ከእግዚአብሔር ግሎሪ ነው የወደቀው። ከእግዚአብሔር ግሎሪ ከእግዚአብሔር ክብር ወደቀ፣ ጎደለ። ለብሶ የነበረው የእግዚአብሔር ግሎሪ ያ ጸጋ ተነስቶ ሄደ፣ ሸሸ። ሰው ብቻ ሆነ፣ ተራ ሰው ሆነ፣ ተራ ሰው ሆነ፣ ስጋ ብቻ ሆነ። አሁን ግን ጌታን ስንቀበል በኢየሱስ ክርስቶስ ያ ግሎሪ ምን ሆነ? ተመለሰልን። አሜን ነው ወይ? አሜን ነው ወይ? ስሙ ይባረክ። አሜን ነው ወይ? ኢየሱስ ጌታ ነው። እንደዚህ የራሱ ጌታ ብራፋ አይደለም። ምንድነው የሚለው? እኛ ሁላችን ከብላቱ ተቀበለን ጸጋ በጸጋ ላይ ተሰጥቶናል፣ ክብር የሆነውን ክብሩን። ስለዚህ በኢየሱስ ክርስቶስ በኩል የእግዚአብሔር ክብር ምን አደረግን? ለበስን፣ ተቀበልን። ስለዚህ ወገኖቼ በህይወታችሁ ውስጥ ያ ግሎሪ አለ። ያ የእግዚአብሔር ክብር አዳም ያጣው ክብር በእናንተ ውስጥ አለ፣ በእኛ ውስጥ አለ። ያን ክብር ጠብቁ። አሜን ነው ወይ? አሜን። በየትኛውም ስፍራ ትምህርት ቤት ይሁን፣ ስራ ቦታ ይሁን፣ ቤት ውስጥ ይሁን፣ ሰፈር ውስጥ ይሁን፣ በየትኛውም ስፍራ ሃይ ኳሊቲ ያለው ህይወት፣ ሞራል ኤክሰለንስ፣ የሰቀለ ህይወት፣ ከፍ ያለ ህይወት፣ ማዕረግ ያለው ህይወት፣ ማዕረግ ያለው ህይወት፣ የከበረ ህይወት፣ የክብር ህይወትን ያዙ። ያ ነው በጎነት ማለት።
ትርጉም። ካራክተራችሁ፣ ባህሪያችሁ፣ ምልልሳችሁ፣ አኗኗራችሁ ደስ የሚያሰኝ በእግዚአብሔርም በሰውም ፊት ደስ የሚያሰኝ መልካም ህይወት፣ በጎ ህይወት ሁሉ ማለት ነው። በዚህ ዘመን ይህ በጣም ወሮች ቁልፍ ነው። አሜን ነው ወይ? በጣም በጣም ቁልፍ ነው ወገኖች፣ በጣም ቁልፍ ነው። ስለዚህ ህይወታችሁ፣ መንፈሳዊ ህይወታችሁ፣ በአጠቃላይ ነገራችሁ ሁሉ በጎነት የተሞላ መሆን አለበት። መልካም ህይወት መሆን አለበት። አሜን አሜን። ጌታ የተባረከ ይሁን። ስለዚህ ምክንያት በእምነታችሁ ስለዚህ ምክንያት ትጋት ሁሉ ያሳያችሁ በእምነታችሁ መጨመሩ በጎነትም በበጎነትም እውቀት ይላል። አንደኛው እምነት ነው፣ ሁለተኛው በጎነት ነው፣ ሶስተኛው እውቀት ነው። እስቲ አንድ ሰው እውቀት በሉልኝ። እውቀት እንደገና እውቀት ያስፈልጋል። በጣም ያስፈልጋል እውቀት። ክርስቲያን እኮ ሞኝ አይደለም እንዴ? በግ እንደ በግ አይደለም ክርስቲያን። አንድ ጊዜ አንድ ሰውዬ ምን አለ አሉ፣ አይ ቲንክ በጣም አንዱ አበሳጭቶት ይመስለኛል። በጣም አበሳጭቶት መበቀል ፈልጎ ግን ተያዘና ምን አለ መሰላችሁ? አይ በጉ ኢየሱስ በግ ሆነ በግ አረከኛል። በጉ ኢየሱስ በግ ሆነ በግ አረከኝ። ምን ማድረግ ይችል ነበር? እንደው ይችል ነበር። ስለዚህ በጉ ኢየሱስ በግ ሆነ በግ አረከናልና ስለዚህ ክርስቲያን በግ ስለሆነ እውቀት ያስፈልገዋል ነው ያስፈልገዋል። ተቃልቃል እውቀት ምናምን የሚለው እውቀትን ጨምሩ። ስለዚህ ወገኖቼ እውቀት ለክርስቲያን ያስፈልጋል። በተለይ የዚህን እውቀት ላሳያችሁ። እንደዚህ ቁጥር 3 ላይ ቅድም አንብቤዋለሁ ኦሬዲ፣ እኔ ከመሃል አነበዋለሁ። ቁጥር 3 መካከል ላይ ተመልከቱ። በእግዚአብሔርና በጌታችን በኢየሱስ ምን እውቀት። ኦኬ፣ ወደ ምዕራፍ 2 ቁጥር 20 ተመልከቱ። ምዕራፍ 2 ቁጥር 20 ላይ በጌታችንና በመድኃኒታችን በኢየሱስ ክርስቶስ እውቀት። ኦኬ፣ ምዕራፍ 3 ቁጥር 18 ላይ ተመልከቱ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት ምን አድርጉ? እደጉ ይላል። ስለዚህ እዚህ ስፍራ ላይ የሚናገረው እውቀት የምን እውቀት ነው? የምን እውቀት ነው? የኢየሱስ ክርስቶስ እውቀት ነው። ኢየሱስን የማወቅ እውቀት ነው። እግዚአብሔርን የማወቅ እውቀት ነው። የእግዚአብሔርን ባህሪ፣ የእግዚአብሔርን ነገር የማወቅ እውቀት ነው። አሜን። ይሄ እውቀት መንፈሳዊ እውቀት ነው። መንፈሳዊ እውቀት ነው። ይኸውላችሁ እግዚአብሔርን የማወቅ እውቀት የእውቀት ሁሉ እውቀት ነው። አሜን ነው። እግዚአብሔርን የማወቅ እውቀት የእውቀት ሁሉ መጀመሪያ፣ የእውቀት ሁሉ የበላይ ነው። ትልቁ እውቀት የእውቀት ነው። አንድ ሰው የምድርን ነገር ትምህርት እስከ ጥግ ድረስ ቢማር በጣም አዋቂ ቢሆን ሳይንቲስት ቢሆን ነገር ግን ይሄ እውቀት ከሌለው ኢየሱስን ካላወቀ ምንድን ነው? የመጨረሻ ሞኝ ሰው። ሰማችሁ? አንድ ሰው የዚህን ዓለም ትምህርት እስከ ጫፍ ቢማር ሳይንቲስት ቢሆን ፈላስፋ ቢሆን ተመራማሪ ቢሆን ወደ ማርስ ቢሄድ ጨረቃ ላይ ወጥቶ ቢመራመር ወደ ባህር ውስጥ ወርዶ ቢመራመር ነገር ግን የኢየሱስ እውቀት ከሌለው የመጨረሻ ሞኝ ሰው። ምክንያቱም በእግዚአብሔር እይታ በእግዚአብሔር ዘንድ የዚህ ዓለም እውቀት ምንድን ነው? የሚገርማችሁ እግዚአብሔር አምላክ ነገሮችን የሚያየው እኛ እንደምናይ አይደለም። እኛ እንደምናይ አይደለም ጌታ። እኛ ጎበዝ ምንለው እሱ ምንድን ነው የሚለው? ሰነፍ ይላል። ትዝ አይላችሁም? ያ ጎበዝ ገበሬ
በጣም ብዙ ፍሬ ብዙ ምርት አምርቶ ብዙ ፍሬ አፍርቶ ብዙ ነገር አድርጎ ጎተራው ጠቦ ሰፊ ብዙ ጎተራ ሰርቶ ያጠራቀመው ሰውዬ ምን ተባለ? ምን አለው ጌታ ከላይ? አንተ ሰነፍ እንዴ! ይሄ ሰው በሰው ቋንቋ ምን አይነት ሰው ነው? በጣም ትጉ ገበሬ አይደለም? ጎስት ትጉ ገበሬ ነው። ብዙ ያመረተ ብዙ ያፈራት በጣም ትጉ ሰራተኛ ነው። ነገር ግን በእግዚአብሔር ዓይን ምንድነው ይሄ ሰው? ሰነፍ ነው። አንተ ሰነፍ፣ አንተ ሰነፍ። ዛሬ ወጥ ትፈልጋለህ። እንደዚሁም ደግሞ ኢየሱስ ወደ ናይን ከተማ በሚሄድበት ጊዜ አንዲት እናት አንድ ልጅ ብቻ የነበራት እናት ልጇ ሞቶባት ከተማ ወደ መቃብር ሲወስዱ ኢየሱስ ተገናኘና ምን አለ? ቃይዛው ነክቶ አንተ ጎበዝ ልሃለሁ ተነሳ። ምንድነው ሰውየው? ሬሳ ነው፣ ሞቷል። ምን አለ ኢየሱስ? አንተ ጎበዝ ልሃለሁ ተነሳ። ጌታ ይመስገን። ስለዚህ የዚህ ዓለም ዕውቀት በእግዚአብሔር ዓይን ሞኝነት ነው። ሞኝነት ነው። ጌታ ይመስገን። ፕሊዝ ያዟቸው ፕሊዝ። ጌታ የተባረከ ይሁን። ጌታ ይመስገን። ስለዚህ ይሄ ዕውቀት መንፈሳዊ ዕውቀት ነው፣ መለኮታዊ ዕውቀት ነው፣ ሰማያዊ ዕውቀት ነው። ስለ እግዚአብሔር የማወቅ ዕውቀት ነው። ወገኖቼ ለመሆኑ እግዚአብሔር በሚገባ ታውቁታላችሁ? ማን ነው እግዚአብሔር? ታላቅነቱን ምን ያህል ኃያል እንደሆነ ከማስተዋል እንደሚበልጥ እንደሚያልፍ ባህሪውን ታውቃላችሁ? ቅድስናው የሚያስፈራ አምላክ እንደሆነ ታውቃላችሁ? በአንድ ጊዜ ዓለም እንደሞላ በዓለም ሁሉ በአንድ ጊዜ እንዳለ በዚህ ሰዓት እዚህ አለ፣ ኢትዮጵያ አለ፣ ኤርትራ አለ፣ ጃፓን አለ፣ ጀርመን አለ፣ በሰማያት አለ። በመላው ዩኒቨርስ ውስጥ በአንድ ጊዜ የሞላ አምላክ ነው። ሁሉን ቻይ አምላክ ነው። ዘላለማዊ አምላክ ነው። ኃያል አምላክ ነው። ኤልሻዳይ ነው። ታላቅና ገናና አምላክ ነው። ስሙ የተባረከ ነው። ወገኖቼ እግዚአብሔርን እወቁት። ለማወቅ ትጉ። የእግዚአብሔርን እውቀት ወገኖቼ ለማወቅ መትጋት አለብን። መናፈቅ አለብን። መቻኮል አለብን። ጌታ ይመስገን። ክብር ለስሙ ይሁን። አሜን ነው ወይ? ጌታ ይመስገን። ጌታ ይባረክ። ስለዚህ እውቀት ስለ ኢየሱስ ማወቅ አለብን። እግዚአብሔር ማወቅ አለብን። በግላችን ማወቅ አለብን። ይኸውላችሁ ስለ እግዚአብሔር ማወቅና እግዚአብሔር ማወቅ የተለያየ ነገር ነው። እግዚአብሔርን በግላችሁ ወቁት፣ በህይወታችሁ ወቁት፣ በራሳችሁ ወቁት፣ በነፍሳችሁ ወቁት። አሜን አሜን ነው ወይ? አሜን ነው ወይ? ጌታ ይመስገን። ክብር ለስሙ ይሁን። ክብር ለጌታ ይሁን። ስለዚህ ክርስቲያን አማኝ ጠቢብ ነው፣ አዋቂ ነው። ወገኖቼ በእውቀት ተሞሉ፣ በእውቀት ተሞሉ፣ በእውቀት ተሞሉ። የቃሉ እውቀትስ ይኸውላችሁ የእግዚአብሔርን ቃል እንደሚገባ ማጥናት ማወቅ አለብን። አሜን አሜን ነው ወይ? ሁላችን በየግላችን ይሄ ፓስተሮች ብቻ ሳይሆኑ አገልጋዮች ብቻ ሳይሆኑ ሁሉም ምዕመናን በራሱ ቃሉን አንብቦ ማወቅ አለበት። ለመሆኑ አብድዩ ምንድን ነው? ትንሽ ጥያቄ። አብድዩ ለመሆኑ ማን ነው? አብድዩ ምንድን ነው?
አብድዩ ምንድነው? ሰላም ነው አይደል? ይመስላል አብዱላህ ምናምን ምን ይመስላል? አሁን ይሄን እንኳን የሚያውቅ ሰው የለም ማለት አንዳንዶቻቸው እሱ ያውቃል እንደመከከለ አብድዩ ምንድነው? ምንድነው አብድዩ? ኦሪት ኦኬ። ፓስተር ምንድነው? ነቢይ ነው። አብድዩ ነቢይ ነው። ታያላችሁ ስሙ ራሱ እንትን የሰላም ስም ይመስላል። ስለዚህ አብድዩ ነቢይ ነው። በመጽሐፍ ቅዱስ ላይ በብሉይ ኪዳን ላይ አጭር ምዕራፍ መጽሐፍ ያለው መጽሐፍ ትንቢተ አብድዩ ነው። አንድ ምዕራፍ ብቻ ነው ያለችው፣ አጭር መጽሐፍ ነች። ስለዚህ አያችሁ ትንሽ እንኳን እንኳን ፈተና ማለፍ አንዳንዶቻችሁ አልቻላችሁ። ስለዚህ ወገኖቼ እውቀት ያስፈልጋል። የቃሉ እውቀት አሜን። የቃሉ እውቀት የእግዚአብሔር ቃል ወገኖቼ አጣጥሩ አንብቡ። የእግዚአብሔርን ቃል ቁጭ ብላችሁ አንብቡ። ስርዓት በስርዓት አጥሩ አንብቡ። ከጫፍ እስከ ጫፍ አንብቡ። እንደዛ አድርጋችሁ ቢሆን ኖሮ እርግጠኛ ነኝ አብድዩ ታውቁ ነበር። ጌታ ይመስገን፣ ክብር ለስሙ ይሁን። ስለዚህ በእግዚአብሔር ቃል እውቀት ልሞላ የጌታ ፈቃድ ነው። በነፍሳችሁ ውስጥ በልባችሁ ውስጥ ቃሉ ሊሞላ ያስፈልጋል ወገኖቼ። ይኸውላችሁ የእውቀት ምንጭ ቃሉ ነው። በቃል ስትሞሉ፣ ቃሉን ስታጠኑ፣ ስታነቡ በሕይወታችሁ ውስጥ እውቀት ይሞላል፣ ጥበብ ይሞላል፣ ማስተዋል ይሞላል። የእግዚአብሔር ቃል ወገኖቼ የእውቀት መጽሐፍ ነው። አሜን ነው። ምንም ያልተማረ ሞኝ ሰው ያልተማረ ሰው ይሄን ቃል የሚያነብ ሰው ከሳይንቲስት በላይ አዋቂ ነው። አሜን ነው ወይ? አሜን ነው ወይ? ምክንያቱም የእግዚአብሔር ቃል የእውቀት ሁሉ ንጉስ ነው። መጽሐፍ ቅዱስ የመጽሐፍት ሁሉ ንጉስ ነው። አሜን አሜን ነው ወይ? አንድ ጊዜ አንድ አባት ታሞ ተኝቶ እያለ ልጁን እንደዚህ አለ ጠራውና ልጄ ሆይ እባክህን መጽሐፉን አምጣልኝ አለ። እና ቤት ብዙ መጽሐፍቶች አሉ፣ ብዙ ሸልፍ መጽሐፍቶች አሉ። እና ልጄ እባክህን መጽሐፉን አምጣልኝ አለ። እና ልጁ መልሶ አባባ የትኛው መጽሐፍ ነው የምትለኝ? ብዙ መጽሐፎች እኮ አሉ እና የትኛው ነው የምትለኝ ብሎ ጠየቀው። ልጄ ሆይ መጽሐፍ አንድ ብቻ ነው፣ እርሱ መጽሐፍ ቅዱስ ነው። መጽሐፍ ቅዱሴን አምጣልኝ። አሜን አሜን ነው። yes ስለዚህ መጽሐፍ ቅዱስ መጽሐፉ ነው። መጽሐፍ ቅዱስ the Bible is the book። መጽሐፍ ቅዱስ የመጽሐፍት ሁሉ መጽሐፍ ነው። አሜን ነው ወገኖች። ይሄን መጽሐፍ ፕሊዝ አንብቡ። ይሄን መጽሐፍ ሲከፋር ወይስ ልጃችሁ ብቻ ያለው መጽሐፍ ሲከፋር ሁሉ ለው ከፋር ሁሉ ይኸውላችሁ ይሄ መጽሐፍ መድኃኒት ነው። ይሄ መጽሐፍ ሕይወት ነው፣ ተስፋ ነው፣ ረድኤት ነው፣ በረከት ነው። ይሄ መጽሐፍ ወገኖቼ የሚያስመልጥ ነው። ይሄ መጽሐፍ ወገኖቼ የእውቀት ሁሉ መዝገብ ነው። ይሄ መጽሐፍ የሕይወት ብርሃን ነው፣ የመንገድ መብራት ነው። ይሄ መጽሐፍ ወገኖቼ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። በዚህ መጽሐፍ ውስጥ ወገኖቼ እውቀት አለ። እውቀት ስለዚህ በሕይወት ውስጥ ጠቢብ መሆን ትፈልጋለህ? አስተዋይ መሆን ትፈልጋለህ? አዋቂ መሆን ትፈልጋለህ? ይሄን ቃል አንብብ። አሜን ነው። ይሄን ቃል እንደዚህ ብዬ አምናለሁ እኔ
ወንበዴ ሰው፣ አረመኔ ሰው፣ የመጨረሻ ክፉ ነፍሰ ገዳይ የሆነ ሰው፣ ጨካኝና ክፉ ሰው፣ አረመኔ ሰው፣ ሰው የማይባል ሰው ይህን መጽሐፍ ቁጭ ብሎ የሚያነብ ቢሆን ጊዜ አግኝቶ ፈቃደኛ ሆኖ ይህን መጽሐፍ ማንበብ ቢጀምርና ቢያነብ ህይወቱ ምን ይሆናል? አፕሳይድ ዳውን ይሆናል። ህይወቱ ይቀየራል። አሜን ነው። ህይወቱ ይለወጣል። ይሄ መጽሐፍ ይለውጣል። አሜን። ይሄ መጽሐፍ ይቀየራል። ሰው ይቀየራል። ይሄን አንብቡ፣ አሰላስሉ፣ አኝኩት፣ አመንሽጉ፣ ብሉ፣ አጥኑት፣ አጥኑ ወገኖች። የእግዚአብሔር ቃል የእውቀት ሁሉ ምንጭ ነው። የእግዚአብሔር ቃል የእውቀት ሁሉ እውቀት ነው። በሉ፣ አክብሩት፣ አጥኑ። አሜን። ጌታ ይመስገን። ስለዚህ በአጠቃላይ ወገኖቼ ክርስቲያን እውቀት ሊኖረው ያስፈልጋል። ስለ አምላኩ እውቀት፣ ስለ አምላኩ ቃል እውቀት ሊኖረው ያስፈልጋል። እንደዚሁም ደግሞ ስለ አካባቢያችሁ ወቁ። አንዳንድ ጊዜ ዜና መስማት ጥሩ ነው፣ ያስፈልጋል። ጥሩ ነው ማወቅ ጥሩ ነው። ወይዘሮ እንዴት ነው? ዝናብ ይዘንባል ወይ? ቶርኔዶ አለ ወይ? ቻይና ውስጥ ምንድን ነው ያለው? በዚህ ሰዓት በአሁኑ ሰዓት ኢራቅ ውስጥ ምንድን ነው እየሆነ ያለው? ለመጸለይ ምን እናገኛለን? ርዕስ እናገኛለን። ስለዚህ ተለይተን የሆነ አይናን ውስጥ መኖር የለብንም። ማወቅ ያስፈልጋል እውቀት። ስለዚህ ሀገር ህግ ማወቅ አለብን። የመኪና ህግ አለ፣ ከሰው ጋር የኮሙኒኬሽን ህግ አለ፣ ማወቅ አለ ወገኖቼ። ስለዚህ በአጠቃላይ በህይወታችን ውስጥ ወገኖቼ እውቀት ያስፈልጋል። አሜን ነው። አሜን። ስለዚህ ክርስቲያን ህይወቱ በእውቀት በማስተዋል የተካነ መሆን አለበት ማለት ነው። ጌታ ይባረክ። ጌታ ይባረክ። ስሙ የተባረከ ይሁን። አሜን ነው ወይ? አሜን። ልጆች በረከቶች ናቸው። ጌታ ይመስገን። ጌታ የተባረከ ይሁን። ስሙ የተባረከ ይሁን። አሜን። አሜን ነው ወይ? አሜን። ጌታ ይመስገን። ጌታ ይባረክ። ስለዚህ አንደኛው ምንድን ነው ብለናል? እምነት። ሁለተኛውስ በጎነት። ሶስተኛው ስለዚህ በእውቀት መጨመር የተባለው። አራተኛው ራስን መግዛት። ራስን መግዛት በሉልኝ። ራስን መግዛት። ከኋላ ያላችሁ ወገኖች ድምፅ ይሰማችኋል? ይሰማችኋል? እስቲ ራስን መግዛት በሉልኝ። ራስን መግዛት። እስቲ ከኋላ ያላችሁ ሌሎቻችሁ ዝም በሉ። ከኋላ ያላችሁ ራስን መግዛት። ራስን መግዛት። ታንክ ዩ። እስቲ አንድ ጊዜ ራስን መግዛት። እንደገና ራስን መግዛት። እንደገና ራስን መግዛት። አሜን። ምንድነው ራስን መግዛት? ይሄ ቃል ከሁለት ቃል ላይ የመጣው ካምፓውንድ ወርድ ነው። ራስ እና መግዛት የሚል በእንግሊዝኛው ሰልፍ ኮንትሮል ይባላል። ሰልፍ ኮንትሮል። ራሴ ነኝ፣ እኔ ነኝ። ምንድነው መግዛት ማለት? የራስ ማድረግ፣ ኦውን ማድረግ ነው። ስለዚህ ራስን መግዛት ማለት ህይወትን መግዛት፣ ኮንትሮል ማድረግ፣ መቆጣጠር ማለት ነው። አሜን። አሜን ነው ወይ? አሜን። አሜን ነው ወይ? አሜን። ራስን መግዛት ማለት ራስን መቆጣጠር፣ ኮንትሮል ማድረግ ማለት ነው። አሜን። ይኸውላችሁ ራስን መግዛት ማለት ባህሪ፣ አንደበትን፣ አነጋገርን፣ አኗኗርን፣ አካሄድን መቆጣጠር፣ ኮንትሮል ማድረግ ማለት ነው። አሜን። አሜን ነው ወይ? ጌታ ይመስገን። ክብር ለጌታ ይሁን። ክብር ለስሙ ይሁን። ይኸውላችሁ
ለእናንተ ትልቁ ጠላት ነምበር 1 ጠላት ሰይጣንም አይደለም፣ ሰይጣንም አይደለም፣ ዓለምም አይደለች። ማን ነው? እኔ ነኝ በሉ እስቲ። የኔው ጠላት ራሴ ነኝ። ስጋችን የሰው ትልቁ ጠላት ራሱ ነው። ራሱ ይኸውላችሁ የስጋ ፓወር ብታዩ የስጋን ጉልበት ብታዩ ስጋ ጉልበት አለ። ስጋ ጉልበት አለ። በተለይም ደግሞ እዚህ አሜሪካ ውስጥ ወተት በጀሪካን እየተጠጣ ወተት በጀሪካን ነው። ስጋ እንደ ልብ ነው። ችግር ነው። ስጋ መጥቶ ስጋ ውስጥ ሲገባ ስጋው ኃይለኛ ነው። ስጋ ለስጋ የተጋገዙና ስለዚህ ወገኖቼ ለራሳችሁ ተጠንቀቁ። ራሳችሁን ፍሩ። ከማንም በላይ ከሰይጣንም በላይ ሰይጣን በተለይ መብት የለውም። ምን መብት የለውም በረከት ከፍታችሁ በስተቀር። ትልቁ ችግር ያለው እዚህ ውስጥ እኛ ጋር ነው። ስጋ ደግሞ ራሱን የቻለ ዓለም ነው። የሰማችሁ ነው። ስጋ ራሱ አሜሪካ ነው። ሰማችሁ? ስጋ አሜሪካ ነው። ጌታ ይመስገን። ስጋ ትልቅ ዓለም ነው። ብዙ ፍላጎቶች አሉት። በስጋ ውስጥ ብዙ ፍላጎት፣ ብዙ አምሮት፣ ብዙ መሻት፣ ብዙ ምኞት አለ። የስጋ ወገኖች ጥያቄ በጣም ብዙ ነው። ስጋ ብዙ አጀንዳ አለ። ይሄን ይፈልጋል፣ ይሄን እንፈልጋለን፣ ያንንም አምጣልኝ፣ ይሄንም ላድርግ፣ እዚህ ጋር ደግሞ ልሂድ፣ ሁሉን ይፈልጋል ስጋ። ያን ጊዜ ስጋ ተከትሎ ገደል መግባት ነው። ስለዚህ ራስን መግዛት ለስጋችን ወገኖቼ እጅግ በጣም ቁልፍ ነው። እስቲ አንድ ጊዜ ከኔ ጋር ወደ አንደኛ ቆሮንቶስ እንሄዳለን። አንደኛ ቆሮንቶስ ምዕራፍ 9 እንሂድ። አንደኛ ቆሮንቶስ ምዕራፍ 9 አንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 ነው አነባለሁ እስከ 27 ድረስ ጌታ ስም ቃሉ እንደዚህ ይላል። በሽቅድምድም ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻው ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋው። ስለዚህ እኔ ያለ ሀሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ነፋስ እንደሚጎስም ሁሉ እንዲሁ አልጋደልም። ነገር ግን ሌሎች ከሰበኩ በኋላ ራሴን የተጣልኩ እንዳልሆን ስጋዬን እየጎሰምኩ ምን አደርጋለሁ? አስገዛዋለሁ። ስጋዬን በሉ። ስጋዬን እየጎሰምኩ አስገዛዋለሁ። ስጋዬን እየጎሰምኩ እየጎሸምኩ እየቆነጠጥኩት እየኮረኮምኩት አስገዛዋለሁ። ለማን? ለእግዚአብሔር። ስለዚህ ስጋ ምን ይፈልጋል? ጉሻማ ይፈልጋል። ጉሻ ድድድድ ብለው ሲሄድ የት ነው የምትሄደው? ቁጭ በል፣ ተመለስና አትሄድም። ቁንጥጫ ቁንጥጥ ማድረግ። አሜን። ስጋዬን እየጎሰምኩ አስገዛዋለሁ። ጳውሎስ እንደዚህ ካለ እኔና እናንተማ ምን ያህል ሐዋርያው ጳውሎስ እንደዚህ ካለ እኛማ ምን ያህል።
ስለዚህ ስጋችን ወገኖቼ ዓለም ነው። ስጋችን ብዙ አጀንዳ ብዙ ዓላማ አለው። የስጋን ፈቃድ ካደረጋችሁ ወገኖቼ ከክርስቶስ ውጭ ናችሁ ማለት ነው። በስጋ ፈቃድ ከሮጣችሁ ከወንጌል ውጭ ናችሁ ማለት ነው። ስጋችንን እየጎሰምን ማስገዛት ያስፈልጋል። ስጋችንን መግዛት፣ መቆጣጠር፣ ኮንትሮል ማድረግ ያስፈልጋል ወገኖቼ፣ ያስፈልጋል። ጌታ ይመስገን። እስቲ አንድ ጊዜ ከኔ ጋር ወደ ምሳሌ መጽሐፍ እንሄዳለን። ስለ ራስ ስለ መግዛት አንድ ነገር ደግሞ ላሳያችሁ እዚያ ክፍል ላይ ምሳሌ ምዕራፍ 25 ላይ ምሳሌ 25 ቁጥር 28 ቃሉ እንደዚህ ይላል፣ ቅጥር እንደሌላት እንደ ፈረሰች ከተማ መንፈሱን የማይከለክል ሰው እንዲሁ ነው ይላል። ቅጥር እንደሌላት እንደ ፈረሰች ከተማ መንፈሱን የማይከለክል ሰው ወይም ደግሞ ራሱን የማይገዛ ሰው እንዲሁ ነው ይላል። በጥንት ዘመን በድሮ ዘመን ከተማዎች ሲሰሩ በዙሪያቸው ምንድን ያለ ቅጥር አለ። በዙሪያቸው ታላቅ ቅጥር ነው ያለው። ትዝላችኋል? የኢያሪኮ ከተማ ምን ነበር በዙሪያው? ምን ነበር በዙሪያው? ታላቅ ቅጥር ነበር። ስለዚህ የጥንት ከተማዎች በዙሪያቸው አስተማማኝ የሆነ ግብዳ የሚያክል ትልቅ ቅጥር ነው ያለው። ምንድነው ዓላማው? ጠላት መጥቶ እንዳያጠቃቸው መከላከያ፣ ሰፍቲ ዞን ነው። ሰፍቲ ዞን ነው። ስለዚህ ማንም መጥቶ እንደፈለገ እንዳያጠቃቸው መከላከያ ነው ቅጥሩ። እንደሚለው ቃሉ ቅጥር እንደሚለው ቃሉ ቅጥር እንደሌላት እንደ ፈረሰች ከተማ መንፈሱን የማይከለክል ሰው እንዲሁ ነው ይላል። ይታያችሁ፣ በጥንት ዘመን ከተማ ተከትሟል፣ ግን ቅጥር የለውም። ደግሞ ቅጥሩ ፈርሷል። ጠላት ሲመጣ ምንድን ነው የሚያደርገው? ያጠቃቸዋል። ሰይፍ ጦር ይዘው ያጠፏቸዋል። እንዲሁም ደግሞ ይታያችሁ፣ እስቲ በአእምሯችሁ የተንጣለለ የጤፍ ማሳ ሳሉ፣ ጤፍ ማሳ የደረሰ የጤፍ ማሳ፣ ጤፉ በጣም ደርሷል። ሊታጨድ ትንሽ ጊዜ ይቀረዋል። በዙሪያው አጥር ወይም ደግሞ ጠባቂ ስለሌለ ከብቶች ገብተው ምን ያደርጉታል? ያጠፉታል። ልክ እንደዚሁ መንፈሱን፣ ልቡን፣ ማስተዋሉን፣ አእምሮውን፣ ሕይወቱን የማይጠብቅ ሰው፣ የማይጋርድ ሰው፣ የማይገዛ ሰው እንዲሁ ነው። እንዲሁ የማንም መጫወቻ ነው ማለት ነው። የማንም መጫወቻ ነው። ክፍት ነው። በቃ በዙሪያው ቅጥር የለም። አልተቀጠረም። በቃሉ አልተቀጠረም። በጸሎት አልታጠረም። ስለዚህ ማንም እየመጣ ሰይጣንን ክፉ ሀሳብም ምናምንቴ ሀሳብም እየመጣ የሚያረክሰው የሚያበላሸው። ስለዚህ እንደዚህ አይነት ህይወት ወገኖቼ የረከሰ ህይወት ነው። የተበላሸ መንፈስ ነው። የተበላሸ ልብና ህይወት ነው። ስለዚህ ይሄ እንዳይሆን ህይወታችንን መያዝ፣ ነፍሳችንን መከልከል ያስፈልጋል። መከልከል ተው፣ ኖ ማለት ኖ፣ እምቢ፣ አይሆንም፣ አልሄድም፣ አላደርግም። ጌታ ይመስገን። ስለዚህ እንደ ክርስቲያን ወገኖቼ፣ እንደ ክርስቲያን ህይወታችሁን ጠብቁ፣ ራሳችሁን ግዙ፣ መንፈሳችሁን ግዙ፣ ልባችሁን ግዙ። ይኸውላችሁ መግዛት ካለባችሁ እኔ ጋር ናችሁ? እኔ እየሰማችሁ ነው? መግዛት ካለባችሁ፣ ሻፕ ማድረግ ካለባችሁ፣ መግዛት ካለባችሁ እንትን የሚቀባችሁ ትልቁ ነገር ምንድን ነው? ራሳችሁ
ራሳቸውን ግዙ። አሜን አሜን። ራሳቸውን ግዙ። ለምን? ትልቁ ሀብታችሁ እናንተ ናችሁ። ትልቁ ሀብት ሶፋ አይደለም፣ ቲቪ ቤትም አይደለም፣ እናንተ ናችሁ። እናንተ ባትኖሩ ቤቱ ምናምኑ መኪና ዋጋ የለውም። ስለዚህ ትልቁ ንብረት ትልቁ ፕሮፐርቲ እናንተ ናችሁ። ትልቁ የእግዚአብሔር ሀብት እናንተ ናችሁ። ራሳችሁን ግዙ፣ ራሳችሁን ጠብቁ፣ ራሳችሁን ሴቭ አድርጉ። ጌታ ይመስገን። አሜን። ክብር ለስሙ ይሁን። አሜን። ስለዚህ ስጋችንን እየጎሸምን ማስገዛት፣ መቆጣጠር፣ ኮንትሮል ማድረግ አለብን። ምላሳችንን አንደበታችንን መግዛት አለብን። መጽሐፍ ቅዱስ አንደበት እሳት ነው ይላል። ትንሽ እሳት ጫካውን ሁሉ ያቃጥላል። እንዲሁም ደግሞ አንደበት ትንሽ ሆኖ መላውን አካል ያቃጥላል የሚለው። ምላሳቸውን ግዙ፣ ምላሳቸውን ግዙ። ይኸውላችሁ ከውስጥ ከልባችሁ ውስጥ ፈንቅሎ ምናልባት ተናዳችሁ ነው፣ ተበሳጫችሁ ሊሆን ይችላል፣ ምናልባት ተጋጭታችሁ ሊሆን ይችላል። ግን ከውስጣችሁ እንደሚፈላ ቡና ተትጎልጉሎ ቁጣ፣ ንዴት፣ ብስጭት ሲወጣ ያዙት። ሄሎ እኔ ጋር ናችሁ? ያዙት፣ አስቀሩት፣ አታውጡ። ያ ምን ይባላል? ራስን መግዛት ይባላል። ሰዎች እንደሚሉት ከጨረሰ በኋላ እኔ እኮ ልቤ ውስጥ የለም። ኖ አይደለም። አታውጡ፣ እዛው ይቅር፣ አስቀሩት። ስለዚህ ቁጣ ሁሉ ካፋችሁ አታውጡ። የሰማችሁ ነው? ምላሳችሁን ግዙ፣ ቁጣችሁን ግዙ፣ ብስጭታችሁን ግዙ፣ ተቆጣጠሩ፣ ስሜታችሁን ተቆጣጠሩ፣ ባህሪያችሁን ተቆጣጠሩ። ምክንያቱም የሚያጠፋ እሳት እዚህ ውስጥ ነው፣ ሌላ ቦታ ነው። ቤቱን የሚያቃጥል እሳት፣ ትዳሩን የሚያቃጥል እሳት ያለው እዚህ ነው ያለው፣ ውጭ ነው። ስለዚህ መቆጣጠር፣ መያዝ፣ ክፉ ሀሳብ ሲመጣ፣ ብስጭት ሲመጣ፣ ተናገር ሲያሰኝ፣ መላስ ሲርገበገብ መያዝ ነው። ይሄ መግታት ነው፣ መቆጣጠር፣ መከልከል ነው ማለት ነው። ኖ ብለህ ዝም ብለህ ካሳለፍክ ያልፋል። ለምሳሌ ላይ ትንሽ የለዘበ ምላስ ቁጣን የለዘበች ምላስ ቁጣን ታቀዘቅዛለች፣ ታበርዳለች። ስለዚህ ራሱን የሚገዛ ሰው እሳት ሲነሳ፣ ትርምስ፣ አመፅ ሲነሳ የማቀዝቀዝ የማብረድ ችሎታ አለ። ስለዚህ ከልባችሁ ውስጥ በሙሉ አታውጡ፣ ቁጣን ሁሉ አታውጡ፣ አስቀሩ። አሜን። ጌታ ይመስገን፣ ጌታ ይባረክ። ስለዚህ ራስን መግዛት ወገኖቼ በአንደበታችን፣ በአነጋገራችን፣ በአካሄዳችን፣ በባህሪያችን ሁሉ ያስፈልጋል ማለት ነው። ይኸውላችሁ ራስን መግዛት ራስን በስርዓት መምራት ማለት ነው። አሜን ነው ወይ? አሜን ነው ወይ? ራስን መግዛት ማለት ህይወትን በስነ ስርዓት መምራት ማለት ነው። ራስን መግዛት ማለት ኃይልን በቁጥጥር ስር ማዋል ማለት ነው። ይህንን በምሳሌ ልንገራችሁ። እዚህ ሀገር የመነጋል ትራፊክ ይገላል፣ ስነዳ ትራፊክ ይገላል አይደለም? የስፒድ ሊሚቶች አሉ። 35 አንዳንድ ቦታ እንዲያው 15 25 35 45 55 እና 65 መጨረሻ ምናልባት 75 እንደዛ ነው።
ከ10 የሚጀምረው ከ10 ኦኬ ሰፈር ውስጥ 5-10 ያ ማለት አሁን የአንድ መኪና የአቨሬጅ መኪና የፈረስ ጉልበት ሆርስ ፓወሩ ስንት ነው? ወደ 180 አካባቢ ነው። አንድ መኪናና 180 ፈረስ እኩል ናቸው ማለት ነው። የአንድ መኪና ጉልበትና የ180 ፈረሶች ጉልበት እኩል ነው ማለት ነው። ስለዚህ በአንድ መኪና ውስጥ የታመቀው ኃይል ምን ያህል ነው? በጣም ብዙ ነው። ስለዚህ አንድ መኪና የ180 ፈረሶች ጉልበትና ኃይል አለው። እና አንድ መኪና መብረር በሙሉ ኃይሉ መብረር የሚችለው በጣም ኃይለኛ ምናልባት 160 ማይል ፐር አወር መሄድ ይችላል። እነዚህ የሬስ ካሮች ኤንዲ ምናምን ሬስ ካሮች ደግሞ ምናልባት ወደ 600 ማይል ፐር አወር ሊበሩ ይችላሉ። ነገር ግን ተመልከቱ 160 ማይል በሰዓት መክነፍ እንደ ፕሌን መብረር የሚችለው መኪና በ15 ማይል በሚለው አካባቢ ሲሄድ ምን ይሆናል? ያሳድርጎ ብሬኩን ይዞ ሞተሩ እያለ ፓወሩ እያለ ነገር ግን ቀንሶ ይሄዳል። ትልቁን ብዙውን ኃይሉን ተቆጣጥሮ በማስተዋል ይሄዳል ማለት ነው። ልክ እንደዚያ በሕይወታችሁ ውስጥ ኃይል ያለውን ኃይል ተቆጣጥረን በስርዓትና በሰላም መንዳት መሄድ መኖር ማለት ነው። ስለዚህ ራሱን የሚገዛ ሰው እግሩ የት ነው ያለው? ብሬክ ላይ ነው ማለት ነው። ጥል ሲመጣ ምን ላይ ነው? ብሬክ ላይ ነው። ግጭት ሲመጣ ብሬክ ላይ ነው። ችግር ሲፈጠር ብሬክ ላይ ነው። ችግር ይመጣል ብሬክ ላይ ብሬኳን ያዝ ማለት ነው። ያ ሰው አስተዋይ ነው። ኃይላቱ አይደለም። ቅድም ሰውየው እንዳለው በጉ ኢየሱስ በጎን በጋረከን እንዳለው ጦንቻ መገልበስ ሲችል በአንድ ጊዜ መድፋት ሲችል ተቆጣጥሮ ማለት ነው። ጦንቻውን ጉልበቱን ተቆጣጥሮ ዝም ማለት ጌታ ይመስገን። ክብር ለስሙ ይሁን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። እንግዲህ የእግዚአብሔር ባሪያ ይሄ ነው። ከመለኮት ባህሪ ለመካፈል ወገኖቼ ከመለኮት ባህሪ ለመካፈል አንደኛ እምነት ያስፈልጋል። እምነት፣ ሁለተኛ በጎነት፣ ሶስተኛ ደግሞ እውቀት፣ አራተኛ ራስን መግዛት። ጌታ ይመስገን። ቆመን እንጸልይ።